ሰላም ቤተሰቦች እንዴት ናችሁ? ዛሬ ዝብርቅርቅ ባለ አይነት ቪዲዮ ነው የመጣሁት። ተደስቻለሁ፣ ይቅርታ መጠየቅ እንፈልጋለሁ እና ደግሞ ተናድጃለሁ። በቃ እነ ሩታ ካስደሰቱ በኋላ አናደውኛል። የምሬ ነው። በጣም ደስ ብሎኛልም አናደውኛልም በተመሳሳይ ነገር ማለት ነው። እና ከዛ በፊት ግን የይቅርታውን ነገር ላስቀድምና ቪዲዮችንን ምና ነገር እንቀጥላለን እና ይቅርታ መጠየቅ የምፈልገው ማን እንደሆነ ግልጽ ነው። ሩታንና ፍቅር ተብያዋን ነው ማለት ያው ፍቅርንም ብዙ ነገር ብያታለሁ። ያው ከምታሳየው ነገር አንጻር ነው፣ ከመጥፎ ኢንቴንሽን እንዳይደለ ያው ትረዱኛላችሁ ብዬ አስባለሁ። ብዙዎቻችን እንደዛ ስናስብ ስለነበር ማለት ነው። እና ሩታንም በጣም እንግዲህ ስንጎተጉታት ነበር፣ አብረሽን የሆነ ነገር አርጊልን ምና ነገር እያለን እና ግን እስቲል መጨረሻውን ነገር ሳናይ ብዙ ነገር ብለናታል። ሩታን ያው የከፋ ነገር አላልናትም፣ ተዩ ምና ነገር የሚል ነገር ነው። ስቲል ግን አሁንም ሀሳብ አልቀየርንም ተዩ የሚለውን ብቻ። ለማንኛውም ግን ምናልባት አሁን ሩታንም ፍቅርንም ነገር ከባለፉት ቪዲዮዎች ያስቀየምኩት ነገር ነገር ሊኖር ስለሚችል ይቅርታ ብዬ ቪዲዮ መጀመር እፈልጋለሁ። ከዛ በተረፈ ግን የምሬ ነው ቤተሰብ፣ ዛሬ አብርሽ ላይ ባደረጉት ነገር አንጀቴ ቅቤ ነው የጠጣው። በቃ ይሁን እንዴት እርክት እንዳልኩ ምናምን ማለት ነው። በጣም ተደስቻለሁ። ግን የሚያናደው እኮ ማለት ነው እንደዛ ተደሰተ ምናምን ነገር ወዲያውኑ ደስታችንን ንጥቅም ያደርጉት። ቆይ ስለሱ ነገር በደንብ እንትን አወራቸዋለሁ። እንዲሁም በአጭሩ ላስረዳችሁ እና በግልጽ አማርኛ እነ ሩታ በቃ መንገድ ቀየሩ እንጂ ዛሬም እየለመኑ ነው። በጣም ያናደደኝ ቦታ ይሄ ነው። በቃ ማለት አብርሽ እንደዚህ እኔ የጠበቅኩት ነገር አሁን ይሄን ቪዲዮ ሳይ የጠበቅኩት ነገር እና እነሱ ያደረጉት ነገር ፈጽሞ የተለያየ ነው። እኔ የጠበቅኩት ምንድን ነው በቃ እስከዛሬ ሙድ ስንይዝብህ ነበርና ነገር አትበላትም ብለው በቃ እንደዚች በቃ አናደውት አንጨርጭረውት ነገር አብርሽን ባዶ የሚያስቀሩ ነበር የመሰለኝ። ግን እውነታው አይደለም። እውነታው እንደዛ አይደለም። መጨረሻው እንደዛ አይደለም። የተፈለገው አጀንዳና አላማ ሌላ ነው። አሁንም ልመና ነው። በቃ ጀስት ያናደደኝ ነገር ይሄ ነው። እና ግን በዚህ ሰዓት የብዙዎቻችሁ ጥያቄ የሄርሜላ ጉዳይ እንደሆነ ይገባኛል። የብዙዎቻችን ጥያቄ በዚህ ሰዓት ሄርሜላስ የሚለው ነገር ነው። ምክንያቱም ሩታ ሄርሜላን እንግዲህ የውሸት ነው ይቅር የተባባሉት። እንግዲህ ማለት ሩታ ይቅር እንዳላለቻት በውስጡ አሁንም ቂም እንዳለ በውስጡ አሁንም ብቻ ብዙ ነገር እንዳለ ተናግራለች። እና ስለሱም ጉዳይ በደንብ ወደ በኋላ አካባቢ አንስተን እናወራለን። ግን ለማንኛውም እስቲ እንግዲህ ቪዲዮችንን ከመጀመራችን በፊት አሁን ወደ ቪዲዮ ቀጥታ ከመግባታችን በፊት ይህን ቪዲዮ የደስታ ቪዲዮ ስለሆነ ያው ግማሽ ደስታ ልበለው 1000 ላይክ ለማስገባት ሞክሩ። ኮመንት ላይም ደግሞ ማለት ነው እሰይ አብርሽ እያላችሁ ትጽፉልኛላችሁ። እቺን ሁለት ነገር እንድታደርጉ ጠይቃለሁ። ኮመንት ላይ እሰይ አብርሽ ብላችሁ ትጽፋላችሁ። ላይኩን ደግሞ 1000 ለማስገባት ትሞክራላችሁ። ግን ለማታውቁኝ ሰዎች ራሴን አስተዋውቄ ወደ ቪዲዮችን እንገባለን። ቡሱ እባላለሁ። ይሄ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የደውል ምልክቷን በመጫን ደግሞ ከማንም ቀድሞ መለቃቸው ቪዲዮዎች ለእናንተ ሊደርሳችሁ ይችላል። የደውል ምልክቷንም አብሩ። በቀጥታ ወደ ቪዲዮ ነግባ። ቪዲዮን እስከ መጨረሻ ተከታተሉ ማለት ነው። ጋብቷችሁ ነበር። አይ ነው ግራ የሚያጋባ ነገር ነው። እኛም በድፍረት ነው የገባንበት። ሁሉም ነገር ታስቦበትና ታቅዶበት የተደረገ ነገር ነው። ዋና ለዚህ ነገር ኦውነሩ እኔና ሩታ ነን። እኔ ግን እውነት ለመናገር ማለት ነው ገና እንትን ስጀምር ይህን ቪዲዮ ማለት ማመን አቅቶኝ ነበር። ምንም ማመን አልቻልኩም እውነት ለመናገር ምክንያቱም ማለት ነው ማናችንም እርግጠኛ ነኝ ማናችንም ብንሆን በዛ ልክ አክት ያደርጋሉ ብለን አናስብም። በዛ ልክ ደግሞ በእርግጥ አንዳንድ የገመታችሁ ሰዎች ነበራችሁ። ፍቅር እንደዚህ አታደርግም። ልክ ናችሁ። በነገራችን ላይ እናንተንም ጭምር ይቅርታ መጠየቅ እፈልጋለሁ። የፍቅርን ፋኖች ወይም ደግሞ አድናቂዎች፣ ቤተሰቦች ይቅርታ መጠየቅ እፈልጋለሁ። እና ግን አብዛኞቻችን አልጠበቅንም ይሄን ነገር እንደዚህ ያደርጋሉ እንደዚህ ይተውናሉ ምናምን ነገር ብለን እና ቆንጆ ተዋናይም ወጥቷቸዋል። ሩታና ፍቅር ማለት ነው። በፊት ተዋናዊ ከባድ ተዋናይ ሩታ ነበረች። አሁን ፍቅርም ተጨምራለች። እንግዲህ እና የምሬ ነው። ጀግና ናችሁ፣ በጣም ጀግና ናችሁ። ያን ሁሉ ጊዜ ይችላችሁ በመተወናችሁ ማለት ነው። የሩታን ሳቅ ዛሬ አየን። ሲጀመር ፍቅር ትችላለች። ሲጀመር ሩታ ትችላለች። ሲጀመር ሁለታችሁም ትችላላችሁ። እውነት ለመናገር ሁለታችሁም ትችላላችሁ። እኔ እንደዚህ ስቃችሁ በተለይ ደግሞ ሩታ ስቃ ማየቴ በራሱ ትልቅ ነገር ነው፣ ደስ የሚል ነገር ነው። ምክንያቱም ሁሌ ስታለቃቅስ ነገር ነው የምናየው። አንድ ያሳያችሁት ነገር ቢኖር
አንድ ያሳያችሁት ነገር ቢኖር አሁን በእናንተ እንደዚህ ማድረግ ማለት ነው ሴት ልጅ ተረግጣ እንደማትቀር ቢያንስ አሳይታችኋል። ያው መጨረሻ ላይ እንደገና ሩታ ወደ ልመናዋ ተመልሳ ቢሆንም ግን ስቲል ሴት ልጅ ተረግጣ እንደማትቀር እንደሚቻል በቃ አለ ለብቻ መሆን እንደሚቻልም የሆነ በቃ አለ ሪቬንጅም ካስፈለገ ሰው በመጣበት በዛው መንገድ በቀልም ካስፈለገም ይሄ እንደሚካሄድበት አሳይታችኋል። መጨረሻው ግን ያሳዝናል። ቤተሰብ መጨረሻውን እስከ መጨረሻ ስትከታተሉ ይገባችኋል። ለምን እንደተናደድኩ ለምን በቃ እንዳዘንኩና ነገር ይገባችኋል። ግን ሁለታችሁም ትችላላችሁ እውነት ለመናገር እና ደግሞ እንደ ሀሳብ እዚህ ነገር ላይ ማለት ነው ሄርሜላም አብራችሁ ከእናንተ ጋር ብትሆን እውነት ለመናገር ደስ ይለኝ ነበር። ላለመዋሸት ሄርሜላ ከእናንተ ጋር ሆና ለሶስት አብርሽን በቃ አንድ ላይ ባዶ ብታስቀሩት ደስ ይለኝ ነበር። አሁን ራሱ የፈጠራችሁት የሆነች ክፍተት አለች። ያቺን ክፍተት ወደ በኋላ አካባቢ አስረዳችኋለሁ። ቤተሰብ የፈጠሩት ሩታና ፍቅር የፈጠሩት አሁንም ቢሆን ክፍተት አለ ሄርሜላን እዚህ ነገር ውስጥ ባለማስገባታቸው ማለት ነው። ቀስ ብለን ለማስረዳት እንሞክራለን ነገሮችን። ከዚህ በፊትም እንግዲህ እኔና ፍቅር አውርተንበት ነበረ ከእናንተ ህይወት ወጥቻለሁ የሚለውን ውሳኔ ሲወስን እኔ እሱንም ቼክ ለማድረግ ለመፈተንም ፈለግኩኝ። እሺ ከዛ ያው ፍቅርን ላኳት ማለት ነው። ግን ቆይ አያችሁ አይደል እኔ አሁን አብርሽን ሞራል እዚች ሰዓት ላይ ብትመለከቱ ደስ ይለኛል። አብርሽ ሶስተኛ ሴት ስትመጣ ለመቀበል ዝግጁ ነው። አይገርምም? ቤተሰብ በጣም የሚያስገርም ነገር እኮ ነው እውነት። ሶስተኛ ሴት ስትመጣ ለመቀበል ዝግጁ ነው። ሞራሉ ኮንፊደንሱ እኔ እንዲሁም እሷ ጋር ሄዶ ነበር የመሰለኝ። ብዙዎቻችን የጠበቅነው እንደዛ አይደል? ሩታ የላከችው ነገር ፍቅር ራሷ የመጣች አይደለም የመሰለን። አብርሽ ፍቅርን ፈልጎ የሄደ ብዙዎቻችሁ እንደገመታችሁት ደግሞ ለማናደድ ሩታና ሄርሜላን ለማናደድ ያው ከአጠገቡ ሊያርቃቸው ያመጣት ነበር የመሰለኝ። ጭራሽ እሷ መታ ነው እሱ እሺ ያለው። አስቡት እንግዲህ ማለት ምን ያክል የሞራል ዝቅጠት ላይ እንዳለ በዚህ መረዳት ትችላላችሁ። ምንም እኮ በቃ ጊዜ አልፈጀበትም። ምንም ልመናም ምና ነገር አላስፈለገም። እኔ ደግሞ አዲስ ሴት ብትሆን እሺ ችግር የለውም ማለት ወደኋላ 3-4 ወደኋላ ሴት ሄዶ ፍቅርን እንደገና ማግኘት ማለት በጣም ተራነት ነው ለእኔ እውነት። ይሄ በጣም ተራነት ነው። አዲስ ሴት ብትመጣ ስቲል አዲስ መሆኗ ምንም የሚቀንሰው ጥፋት የለም እኮ። ግን ዞሮ ፍቅር ከምትሆን ይሻል ማለት ለአብርሽ ለስሙ ራሱ ማለት ነው። ግን ሞራሉ በጣም የገረመኝ እሱ ነው። ከዛ ሁሉ ነገር እሷ መታ መቀበሉ ነው የገረመኝ። አልቻለም ማለት በቤተሰቦቹም በጓደኞቹም አልገባውም በቃ ነገራቶች እና የግድ ይሄንን ነገር ማድረግ ነበረብን ሄርሜላን ከህይወታችን ለማስወጣት ማለት ነው ከአብርሽና ከሩታ ህይወት ለማስወጣት የግድ ይሄንን እርምጃ መራመድ ነበረብን። ግን እኔ አሁን በቃ ይሄ ሁሉ ነገር በቃ ኪሳራ በቃ አሁን የሆነ ቅድም የምላችሁ ሀሳብ የሚጀምረው እዚህ ነው። የዚህ ሁሉ ነገር ኪሳራው አሁን ነው የሚጀምረው። ከዚችኛዋ ደቂቃ በኋላ ይጀምራል። አብርሽና ሩታን አንድ ላይ ለማድረግ ነው ይሄ ሁሉ ነገር። አብርሽና ሩታ እኔ ማለት ምንድን ነው? ቆይ የልመና ሱስ አለባችሁ ነው? አብርሽና ሩታ አንድ ላይ ተያይዘው ገነት ይገባሉ ነው? አብርሽ ያለ ሩታ ገነት፣ ለነገሩ ገነት እሽተው ሌላ ርዕስ እንዳነሳ አታርጉኝ። ግን አልገባኝም። ይሄ ሁሉ ነገር በጣም ጥያቄ የሆነብኝ ነገር አብርሽን ለመበቀል አይደለም። ይሄ ሁሉ ነገር አብርሽና ሩታን አንድ ላይ ለማድረግ ነው እና ምን አይነት መስዋዕትነት፣ ለምን ይሄ ሁሉ መስዋዕትነት አስፈለገ? ለምን በቃ ጥያቄ የሚሆንብኝ ነገር ይሄ ነው። ደግሞ ለእኔም ቢሆን ለልጃችንም ቢሆን ለሱም ቢሆን የተሻለው አብረን እንደመጣን አብረን ብዙ ቻሌንጆችን እንዳሳለፍን እልህ መጋባባቱንም ወይም ደግሞ ይሄ አልሸነፍ ባይነታችንን ትተን ሁለታችንን በሰላም ብንኖር የተሻለ ነው ብዬ ስላሰብኩኝ ነው ወደ እንደዚህ አይነት ነገር ውስጥ የገባሁት። ፍቅርዬ በዚህ አጋጣሚ እውነት ለመናገር ዙሩ ከረረ፣ ነገርየው በጣም እየከረረና እየከበደ እያስጠላ ይሄዳል እንጂ ምንም ሰላም አይፈጠርም። ይህን ያደረግሽው ይህን ሁሉ ነገር ይህን ሁሉ ድራማ የሰራሽው አብርሽን ለመመለስ መሆኑ እርግጠኛ ነኝ። ወዲህ ሰላም የማይፈጠርበት አይነት ነገር ያደርጋል እንጂ ሰላም አያወርድም። እንዴት አሰባችሁት? ይህን ሀሳብ ማለት እንደዚህ ስላደረግን አብርሽ ወደ እኔ ይመለሳል፣ ሌላ ሴት ፍቅረኛውና ነገር ተብሎ ተልኮኑ አብርሽ ወደ ሩታ የሚመለሰው ማለት ካልኩሌሽኑ እኮ ልክ አይመጣም። የምሬ ነው። አሁን ለምሳሌ እንዴት ነው እሳት እየነደደ ቤንዚን እየጨመሩ አይ እሳቱ እንዲጠፋ ነው ምናምን ነገር እንደማለት ነው። ፈሳሽ ስለሆነ ብቻ እሳቱን አያጠፋውም። ቤንዚን እሳቱን የሚያነድ ነገር የሚያባብስ ነገር ነው። እና አብርሽ መጀመሪያም ያለበት ሴሰኝነት አለ፣ እዛ ላይ ሌላ ሴት ተጨመረ፣ እሺ ብሎ ተቀበለ። ከዛ በኋላ ግን ትዳሩን እንደገና ወደኋላ እንዲመለስ ትጠብቃላችሁ። ማይገናኝ ነገር ነው ያደረጋችሁት። እውነት ምንም ዞር ብላችሁ አንድ ሁለቴ ራሱ አላሰባችሁ
አያሳስባችሁም? ይሄን ነገር እንደገና እህት አይደለም እኮ የላካችሁት አይደል? ወንድ ምናምን ነገር አይደለም ወይ ወንድም አይደለም የላካችሁት። ፍቅረኛ ሁኚ ተብላ ነው። ለዛውም መጀመሪያ ትንሽም ቢሆን አታችመንት ያላትን ከአብርሽ ጋር አታችመንት ግንኙነቱ ያላትን ሴት ልካችሁ በምን እንዴት አሰባችሁት? ማለት እንዲህ ፍቅረኛ ተልኮ ሌላ ትዳር ያስባል አብርሽ? እኔ አላውቅም። እኔ እየታየኝ ያለው ይሄ ቆም ብለው አለማሰባቸው ነው። ወይም ደግሞ ጀስት በቃ ዝም ብሎ ራንደም የህፃን ሀሳብ ድንገት ጭንቅላታቸው ላይ መጣ አተገበሩት ነው እንጂ ቆም ብለው ያሰቡት አይመስለኝም። አብርሽ እኮ ይሄኔ ማለት ነው ከፍቅር ጋር በቃ አሁን እንዲሁም ቅርብ ጊዜ ራሱ ሲያወራን ነበር። ማታ ታንኮራፊያለሽ አይነት ነገር እየተባባሉ ማለት በእርግጥ እነሱን ሩታን ሄርሜላን ለማናደድ የተጠቀሙት ቃል እንደሆነ አስባለሁ። አንድ ላይ አድረው ላይሆን ራሱ ይችላል። ግን አብርሽ እኮ ይሄኔ ሰማምጧል እኮ ፍቅርን እንደገና መች ነው ምበላት ብሎ እያሰበ ሊሆን ይችላል በወንድ አስተሳሰቡ። አሁን ይህን ስል ለነገሩ ወንዶችን ጀነራላይዝ አድርጌ እየሰደብኩ አይደለም፣ እኔንም ስለሚመለከት ነው ይህን ነገር እንትን ብለው እና ምናልባት አብርሽ በገዛ አስተሳሰቡ እንደዛ እያሰበ ይሆናል። ይቺን ልጅ ይቺን እንቦቆቅላ ልጅ መች ነው ምበለው እያለ አስበው ሊሆን ይችላል። እና በዚህ ሁኔታ ወደ ትዳር ይመለሳል ማለት ዘበት ነው፣ ቀልድ ነው፣ ጨዋታ ነው የያዛችሁት እናንተ ሩታና ፍቅር ማለት ነው። ወደፊትም ተስፋ ሳልቆርጥም የኔን ነገር ለማስተካከል የምጥረው ያው እንግዲህ ያለው ነገር እናንተም ታውቃላችሁ፣ የተሻለ ነገር የሚሆነው ከልጅ አባት ጋር ልጄን በስነስርዓት ማሳደጉ ነው ብዬ ስላመንኩኝ ነው። እና እንዲሁም ደግሞ ከዛ ባሻገር ሩታ አብርሽ አባት ካይደለ በግድ አባት አታረጊውም እኮ ስለወለደ ብቻ እኔ አባት ይባላል ብዬ አላስብም። አባት መሆን ካቃተውስ የምሬን ነው ወጠጤ ሆኖ መኖር ብቻ ከቀለለውስ አብርሽ አባት መሆን ካቃተው ምን በቃ አስገድደሽ እኮ አባት አታረጊውም አይደል? ሌሩታ ማለት የልጅሽ አባት መሆኑ አንድ እስከዛሬ የምትከራከሪበት ነጥብ እሱ ብቻ ነው። ግን እሱ አባት መሆን አለመቻሉን አልታየሽም እስከዛሬ ድረስ። ግዴታ ነው እያደረግሽ ያለ አፍንጫውን ይዘሽ ምናምን ነገር ከኔ ጋር ካልኖርክ ነው እያልሽ ያለሽው። እና በዚህ አይነት እንትን አንቺ ጋር ሄዶ ራሱ ምን አይነት ክብር ይሰጥሻል? ምን አይነት እንደ ሚስት የምር ያኖርሻል? ከዛ በኋላ ማለት እኔ እንጃ። እኔ ሩታ አስተሳሰብሽ እንዴት እንደሆነ ተበክሏል፣ በቃ ተመርዟል። የምሬ ነው። አባት መሆን ማይችል ሰው የልጅሽ አባት ስለሆነ ምናምን ነገር በቃ ትለምኛለሽ። ቤት ሄዶ ካላከበረሽ ለልጁ አባት መሆን ካልቻለ ልጁን እሺ ሴሰኝነት ያስተምር ነው እሺ የእሱ አባትነት ለዚህ ምናምን ነገር ከሆነ ልጁን 3-4 ሴት መደራረብ ያስተምር። ይሄ ነው የተፈለገው። ለምንድን ነው አብርሽ እንደማይሆን ማትረጁ? በቃ አብርሽ የሚሆን ሰው አይደለም። እኔ ጀጀ ራሱ ማድረግ ሰው አይደለሁም ማለት በጣም ያስጠላኛል። ምክንያቱም ነገ እኔም ወድቄ ልገኝ ይችላለሁ። ነገ እኔም በቃ ይሆናለ የሚያስጠላ ሁኔታ ውስጥ ገብቼ ልገኝ ይችላል። ግን በዚህ ልክ ደግሞ ሰው ይሄ ሲስትና ሲሳሳት ይለያያል። ሰው መሳት አንድ ነገር ነው፣ መሳሳት ሌላ ነገር ነው። መሳሳት በቃ ከኛ ቁጥጥር ውጭ ነው። ድንገት አናቀውም፣ ሪዘልቱን ስለማናቀው። መሳት ግን መሳት ኢንቴንሽናሊ መሳት በቃ መሳት ነው። በቃ ሆን ተብሎ የተደረገ ነገር ነው እና ሆን ብሎ አብርሽ ወጠጤ ከሆነ ሆን ብሎ አብርሽ አባት ሊሆን ካልቻለ ካልፈቀደ ደስተኛ ካይደለ በግድ አባት አታረጊውም፣ በግድ ባል አታረጊውም። ሩታ ይህን ነገር እወቂ። ነገር ሊሰጠን ነው ማለት የጓጓንበትም ነገር ይናል ትልቅ ላይሆን ይችላል። የተከለከልነውም ነገር ደግሞ በጣም ጸዴ ነገር ሊሆን ይችላል። ገባችሁ አይደለ? እና ብቻ ኦሬዲ የሰው ነገር የሰው ነው። በሰው ነገር ውስጥ ደግሞ ገብታችሁ እንትን ስትሉ የራሳችሁ እስካልሆነ ድረስ ብዙም አይቆይም አብሯችሁ ብዬ ነው። አሁን እያወራሉት ስለ ሄርሜላ ነው። አይ ቲንክ ያው ግልጽ ነው። የሰው ነገር የሰው ነው ሲሉ ማንን ለመንካት እንደሆነ ግልጽ ነው። እና ሩታ ቆይ አብርሽን የኔ ነው ብለሽ ነው የምታስቢው? የምሬን አብርሽን የኔ ነው ብላችሁ የምታስቡ ሴቶች በጣም ተሸውዳችኋል። አሁን ሩታ ብቻ አይደለች ፍቅር ጋር ሲሆን ራሱ አሁን ለምሳሌ ፍቅር ጋር ቢሆን ራሱ ፍቅር የኔ ነው አብርሽ ልትል አትችልም። ሄርሜላም የኔ ነው ልትል አትችልም። አብርሽ የብዙ ሴቶች ነው። እሱ ደግሞ ተራነት ነው። የብዙ ሴት መሆን እንደ አንድ ወንድ በጣም ተራነት ነው እውነት ለመናገር እና አብርሽ የኔ ነው ብለሽ ማሰብሽ ራሱ አስቆኛል እውነት ለመናገር እና የብዙ ሰው መሆን ደግሞ ተራነት ነው። ተራ ባል ደግሞ አያስፈልግም። በቃ ወንድ ተራ ሆኖ ባል ሊሆን አይችልም እና እንጃ ሩታ እንደዛ አታስቢ። አብርሽ የኔ ነው ከሚለው እንትን እሳቤ ከሚለው አስተሳሰብ ውጭ አብርሽ አንቺ አይደለም። አብርሽ አዲስ አበባ ላይ ቡታጀራ ላይ ያሉ ሴቶች የሁሉ ነው። ይህ ጨዋታ ስንጫወት የሁሉም የሚባል ሰው አለ አይደል? እና ለዚህም ነው አብርሽ የሚጫወተው። ለአንድ ክለብ አይደለም የሚጫወተው። ለዚህም ነው እስካሁን ሲደረግ የነበረው ነገር እኔ ወደ አንተ መምጣቴ
ሁሉም ነገር እኔና መርዶን ሊሰማ ያቀድነው ነገር ነው ማለት አብረሽ ግን እኔን የጠበቅኩት ማለት ነው ራሱ የሚስት ነገር ፌንት የሚበላ መስሎኝ ነበር። አብረሽ ራስን ሳት እንጂ ይሄ እኮ ራስን የሚያስት ነገር እኮ ነው። ተረጋግተህ እጅህን አጣምረህ መነጽርህን ፋውና ነገር አድርገህ ይቺ የፈረደባት ቁጥርጥርም አለች እሷን ተሰርተህ ዝንጥ ብለን እየሰማ ያለው መርዶ የምትሰማ አይመስልም። ለአንተ መርዶ ነው ይሄ እንግዲህ ለብዙዎቻችን ደስታ ቢሆንም እና ራስን ብትስት ቆንጆ ነበር። እዚች ጋር ማለት አፈቅርሃለሁ ሲባል ራስን ትስት የለ እሷም ባንዴ የሄርሜላን ይቅርታ ዝም ብላ አይደለም የተቀበለችው። ገብቷል። እዛች ጋር መታ እህት ተታረቁ በቃ ምናምን ስትላቸው ሩታ ዝም ብላ ልትታረቅ አትችልም። ማለት ብዙ ነገር የተደረገ ነገር ስላለ እውነት አሁን የሄርሜላ ጉዳይ ከተነሳ አይቀር ቀደምም ያው ወደ በኋላ አካባቢ አወራለሁ ብያል ነበር። የእሷ ጉዳይ ከተነሳ አይቀር እኔ ድራማ ባይሰሩባት ደስ ይለኝ ነበር። እውነት ለመናገር ድራማ ባይሰሩባት ደስ ይለኝ ነበር። ምክንያቱም ኢኖሰንት ሆና ማለት ይሄ በንጹህ ልብ ያን ሁሉ ነገር ከሩታ ጋር እንዳደረገች ይገባኛል። ሞኝነት ልክ ባይሆንም ከሞኝነት ካለማወቅ ነገር እንደሆነ ይገባኛል። እና ደግሞ ያ ህይወት እንደማይሆናትምና ነገር በቃ ይገባናል፣ ሁላችንም እናውቃለን አይደል? ብትተው ባይ ነኝ። የእሷ ርዕስ ከተነሳ አይቀር እንግዲህ ይኸውና የሰው ሁሉ እየጠመመባት ነው ሄርሜላ። በዙሪያ የነበሩ ሰዎች እንግዲህ አንድ በአንድ የሉም፣ ዝም ብሎ ለማሽቃበጥ ነገር ነው እንጂ ባለፈውም ልደት ምናምን ነገር ብለው እና አቤልና ነገር የመጡት እንጃ የሉም። አሁን እንደ ቀድሞ ምናምን ነገር ሰው የላትም ሄርሜላ። ሰው ኖረ ደግሞ ሰው በሰው ትብብር የሚሆንም ነገር አይደለም ፍቅር እና ሁሉም ሰው ጠሞባታል። እንግዲህ ማለት እኔ ምንም ማናችንም ምንም ልንረዳት ልንተባበራት የምንችለው ነገር አይደለም። ሁላችንም በአንድ ድምፅ ይህ ህይወት ይቅር ነው አይደል ድምፃችን። እና እኔም እንደዛ ነው የምለው። እና ቢያንስ ሄርሜላ ማለት ነው ተጎድቼ ወጣው እንዳትል፣ ያው ተጎድታለች፣ በጣም ተጎድታለች። እዚህ አብርሽን የቀረበ ያልተጎዳ ሴት ሲጀመር የለም፣ እህቱ እንኳን ብትሆን ማለት ነው። እና ሄርሜላ ብትጎዳም እንኳን ቢያንስ ተበቅለውላታል ብዬ አስባለሁ። አብርሽን ተበቅለውላታል። ግን በቀሉ የሚጸድቀው ሶስቱም አንድ ላይ ሆኖ በቃ ለአብርሽን ባዶ ቢያስቀሩ ነበር። በእርግጥ አብርሽ ሴት አያጣም። ባለፈው ብያቸው የለ ከመጋዘን ውስጥ አውጥቶ አንድ ሴት ነገር ከአንዲት ሴት ጋር ሊቀጥል ይችላል ህይወቱን። የመሬን ነው። ግን ቢያንስ እንደዛ ቢያደርጉ ይሻለው ነበር። አብርሽ ቢዋረድ በቃ ከሶስቱም ባዶ ቢቀር እዛም እዚህም ማለቱም ቢተው በቃ ይሻል ነበር ለበቀሉ ከታሰበ ማለት ነው። እና ጭራሽ በቃ ኖርማል አድርገኸዋል። እንደማ አንቺም ቅሪ ማለት ከራሱ ጋር አይደለም እንዴ ብዬ እስክጠራጠር ድረስ አንተም አንቺም ቅሪ፣ ሁላችሁም ቅሩ፣ የራሴ ህይወት ጀምራለሁ ትላለህ። አንድ ቀን ደግሞ በቃ አንቺ ትሻኛለሽ ትላለህ። ይሄ ነገር ደግሞ ልክ አይደለም። ለአንተ የምትሆነው ሩታ ናት። እኔ በቃ እውነት በጣም አስጠልቶኛል፣ በጣም ስልችት ብሎኛል። ሩታ መንገድ እየቀያየረች መለመን ነው እንጂ ይሄ ሁሉ ነገር በቀል አይደለም፣ ልመና ነው። እውነት እኔ በጣም በቃ መጀመሪያ ደስ ብሎኝ ነበር። በቃ ተበቀሉት ምናምን ነገር አብርሽን ልኩን አስገቡት፣ ከዚህ በኋላ ይወጣሉ ከህይወቱ ምናምን ነገር ብዬ ነበር የጠበቅኩት። ግን ይሄ ሁሉ ነገር መጨረሻ ላይ ዋና ከውስጡ ያለው ይሄ ወርቁ እንትን ነው፣ ልመና ነው። በቃ መንገድ እየቀያየሩ ነው። በቃ ይሄ አልሸሹም ዞር አሉ የሚባለው አይነት አባባል አለ እና ምንም ዞር አላለችም፣ አልሸሸችም። ሩታ እዛቸው አጠገቡ ነው በቃ ዞር ያለችው ከለመነው ማለት ነው። እና ይህ ሁሉ ነገር ለዛ ፐርፐዝ መሆኑ ያናደኛል። እስቲ እኔ እናንተን ልጠይቃችሁ፣ በዚህ ነገር ማለት ምን ያክል ደስተኛ ናችሁ? ከመቶ አሁን ለምሳሌ ማለት ነው አሁን አብርሽ ላይ ባደረጉት ነገር ከመቶ ምን ያክል ደስተኛ ናችሁ? ከሁለት አንጻር እንድታዩ ትፈልጋለሁ። ከልመናው አንጻር እና አብርሽን ከመበቀሉ አንጻር። እስቲ ከሁለቱም አንጻር ያላችሁን የእናንተን እይታ ኮመንት ላይ አስቀምጡልኝ። እኔ ከበቀሉ አንጻር ይጎላል፣ እውነት በጣም ይጎላል። አብርሽ ሲያንሰው ነው። ምንም ሲጀመር አላደረጉበትም። ሌላ ሴት እንዲያገኝ ነው መንገድ የፈጠሩለት እንጂ ምንም አዲስ ያደረጉት ነገር የለም። እና ብቻ እስቲ እኔ የኔን ጀነራል ሀሳብ ከምደጋገመው ይቅርና እናንተ የራሳችሁን ነገር ኮመንት ላይ አስቀምጡ። እሷን ቀጥረሽ ስንት ነገር ስታደርግ የነበረው
እያስመሰልሽ ነበር። ተነጋግረን ነው ሁለታችን ሄርሜላን ለማስኬድ ሌላ ምንም ልናረግ አልቻልንም አይደል እንዴ? ብቻ ሳይሆን ሰማኛው ሄርሜላን ለማስኬድ የሁሉ ውሸት እኔ ላይ መደርደር ምናምን ለምን አስፈለገ እንዴ? አንተ እኔ የምር እውነት ሄርሜላ እንደውም ስሟ በተደጋጋሚ ሲነሳ እያሳዘነችኝ ነው። ያሳዘነችኝ ለምን መሰላችሁ? ከአብርሽ ጋር መሆን ስላለባት እሷ ስለምትወደው ምናምን ነገር ለዛ አይደለም ያሳዘነችኝ ይቅር የምርም አሁን በእሷ ሳይድ የምርም ይቅር ተባብላ ነገር ዛሬ መከዳቷ ነው ያሳዘነኝ። ይቅር ባይባባሉና በዛው አብርሽን በቃ የራሷ ለማድረግ ሩታ ለብቻዋ ይሄን መንገድ ሄዳ ቢሆን ይሻላት ነበር ለሄርሜላ ማለት እና አምኖ መከዳት በእርግጥ ያማል። እውነት አምኖ መከዳት እንግዲህ ሩታን አምናታለች ሄርሜላ እንግዲህ ይቅር ከተባባሉ ወዲህ ማለት ነው እና ትንሽ እሱ ፖይንት አሳዝኖኛል አሁን ስለ ሄርሜላ ምናምን ማለት ነው። ከዛ በተረፈ ግን ቅድምም ብያቸዋለሁ ማንም እንደማይሆናት አይታ ተረድታ ማገናዘብ ከቻለች ትውጣ ውልቅ ትበል። አልፈልግም ላስፈራራት አይደለም እኮ ስነ ስርዓት አብርሃም ተረጋጋ። በመድኃኒዓለም እንዴ ተመልከቱ እንግዲህ አብርሃም ተረጋጋ። ወጠጤነት ልቀቃት ልብሷን። ቆይ አይደለም ይኸው እኮ በቃ አብርሽ እንግዲህ ጨዋ ነው ነገር ብላችሁ ለምታስቡ ሰዎች አብርሽ ትክክለኛ ማንነት ይሄ ነው። እንግዲህ ያው ሰውን ትክክለኛ ማንነቱ የምታውቁት በደስታው ምናምን ጊዜ አይደለም፣ በንዴቱና የሆነ በቃ አለ ትንሽ ብስጭት ባለ ሰዓት ነው የዛ ሰው ትክክለኛ ማንነት የሚወጣው ብዬ አስባለሁ። የምርም የሚረጋጋ ሰው የምርም እንትን የሚል ሰው እንደዚህ ሊሆን አይችልም እና ያው ሁሉም የእጁን ያገኘዋል ይባል የለ ሁሉም የእጁን ያገኛል። እንግዲህ ሁሉም በቃ አሁን ስም መጥቀስ አያስፈልግም፣ ግን አብርሽ ዋነኛው ነው የእጁን ማግኘት ያለበት ሰው እያገኘ ነው ብዬ አስባለሁ። ይሄ እንዲሁም ትንሹ ገና እየጀማመረ ነው እንጂ አላገኘም። ገና ዋና የእጁን የሚያገኝበት ጊዜ ይመጣል ብዬ አስባለሁ። ገና ሄርሜላ ላይ ለሰራው ሩታ ላይ ለሰራው ሌሎች ሴቶችም ላይ ለሰራው ነገር የእጁን ገና ያገኛል አብርሽ። ምንም የተሳሳተችው ነገር የለም። አንተ ሲጀምር አንተ ራስህ ፍቅር ስህተቱን መቀበል አይፈልግም። እሱ ስህተቱን መቀበል ስለማይፈልግ ነው። ይኸውልህ አንተ ህይወት ውስጥ የፈለካት ሴት መምጣት ትችላለች። እኛ መቀበል አለ እኔ መቀበል አለብኝ። አንቺ ደግሞ ልጠይቅሽ፣ እሺ እኔ ላይ አንቺ እየተጫወትሽ ነበር፣ አንቺም ሄርሜላ ላይ እየተጫወትሽባት ነበር ማለት ነው። ምንድን ነው የምጫወትባት? እቃቃ እየተጫወትሽባት ነበር። አንድ ዓመት ሙሉ እየተጫወተችባት ነበር። ይኸው አሁን እኔ ቀደም ያልኳችሁ ነገር ትልቅ ክፍተት ፈጠሩ አላልኳችሁም? ሩታና ፍቅር ትልቅ ክፍተት የፈጠሩት እንግዲህ እዚች ጋ ነው። አብርሽ እንደዚህ እነሱ በማድረጋቸው እንዲሁም ወደ ሄርሜላ ነው ሊመለስ የሚችለው። ሩታ ጋም ፍቅርም ጋም ነገር ምንም ላይል ይችላል። እንዲሁም ሄርሜላ ጋ ነው ሊመለስ የሚችለው አብርሽ ማለት ነው። እና ትልቅ ክፍተት ፈጠሩ ምለው ይሄን ነው። ምክንያቱም ለሱ በዚህ ሰዓት ሄርሜላ የምትታየው ከንግግሩ መራሱ አንጻር ማለት ነው ለሱ ሄርሜላ የምትታየው በቃ አለ ከዚህ ሁሉ ድራማ የወጣች ኢኖሰንት ሴት ምናምን ነገር ንጹህ ሴት መሆን። በእርግጥም ንጹህ ሴት ናት። እውነት ለመናገር የጀርባ ነገር ካነሳን አይደለችም። የጀርባ ነገር ካነሳን ግን አሁን ላይ ባለው ነገር ከሆነ እንግዲህ ምንም እዚህ ነገር ውስጥ የምታውቀው እጇ የለበትም እና ሊያስብ የሚችለው እንዲሁም ሄርሜላ ትሻለኛለች የሚለውን ነገር ነው። እና ክፍተት ፈጠራችሁ ምለው ይሄን ነው። በቃ ለአብርሽ ሌላ በቃ አለ በዚህ ምናምን ነገር እናንተ እምቢ ብትሉ በዛ እሺ ብላ የምትቀበለው ሴት አለች። እንደገና ነገ እሷ ጋር ይሄድና በቃ ይቅር በይኝ ተረድቻለሁ ምናምን ነገር ሊል ይችላል። እቺን ቃሌ እንዲሁም ያዙ። ድንገት እንደዛ ካለ ራሱ ማለት ነው ካላለም ኖርማል ነው። አምጣኝ ፍቅር በቀረበች ሰዓት ስሜትማ ባይኖር አትጠጋትም ነበረ እኮ። ይሄን እያወቅሽ ለምን ታዲያ ይሄን እያወቅሽ ለምን ሩታን አመስግና እንዲህ ሁሉ ነገር አድርጋት ስላልጠላች አመስግና ወደ እሷ ብትሄድ ነው የሚሻለው። በኋላ ቆጭቶ ይቅርታ እንዳትል። እኔ ግን ማለት ነው የምሬን ነው አሁን ያደረጋችሁት ነገር በቃ በአጭር አማርኛ ምንድን ነው አብርሽ ይበልጥ እንዲጠላ ለማኝ ነው ያደረጋችኋት ሩታን። በቃ ይሄ ልመናዋ ምናምን አብርሽ ይበልጥ እንዲጠላት እና ይበልጥ እንዲሰላቻት ሩታ በቃ የምትባል ሴትና ነገር ከማየት እንዲል የሚያደርግ ነገር እንጂ የምር አሁን ለሩታ ስሜቱን የሚቀሰቅስ ይሄ በቃ ለፍቅር ያለውን የፍቅር እንትን የሚጨምር ነገር አይደለም ያደረጋችሁት። ማናችንም ሰዎች ይሄ የሰው ልጅ ተፈጥሮ ነው። ስንለመን ደስ አይለንም። ስንለመን በቃ የበላይ የሆንን ይመስለናል። የሚለምንን አካል ደግሞ የበታች የሆነ ያክል ይሰማል። እና ማናችንም ደግሞ የበታቻችንን ሰው ልናገኝ አንፈልግም። ኮራ የሚልብንን ሰው ነው ቀልባችን በቃ በአፈጣጠራችን ራሱ በቃ የሚሳበው ኮራ በሚልብን አይነት ሰው ነው። እና ያደረጋችሁት ይሄን እና ሩታ በአንደበትሽ ደግሞ ተናግረሻል። እንግዲህ ለፍቅር ስሜት ስላለክ ነው እሺ ብላ የተቀበልካት ስትይ ነበር። እና ፍቅር ለፍቅር ስሜትና ነገር ካለው በድኑ ምን ያደረገለሻል? አሁን ቤት ወስደሽው ምን ያደረገለሻል? አብርሽ እንዴ አብርሽ ወንድነቱ ብቻ አይደለም እኮ የሚያስፈልገው አይደል? ቤት ውስጥ ወንድ አለ ለማለት ብቻ ነው አብርሽ እንደ ባል አይደለም ስትፈልጊው ያለው
እና ማለት ምን ያደርጋል አሁን ለፍቅር ስሜት አለው። እሺ በዛ በኩል ለሄርሜላም ስሜት አለው። በራስሽ አንደበት ነግረሻል። ሄርሜላ ጋም ሄዶ የሆነ ነገር እንደሚፈለግ አይነት ነገር ያሳያል ብለሽ በአንደበትሽ ተናግረሻል። እና ምን ያደርግልሻል? እውነት ጀስት ወንድ አለ ለመባል ከሆነ ቤት ውስጥ ምናልባት ወንድ የለም እንዲህ ምናምን ነገር የሚባልበት የሚደፈርበት ቤት እንዳይሆን ወንድሞችሽን ወይ አላቅም እንደዛ የሆነ ራሱ ወንድም አይኖርም፣ ግን ብቻ የሆነ ነገር መፍጠር ትቻለሽ። አዲስ ባለ ራሱ ማግባት ትቻለሽ። በቃ ሌላውን ነገር ጣጣሽን ጨርሰሽ ማለት ነው። በቃ ከአብርሽ ጋር ያለውን ነገር ሙሉ ፍቺውን ጨርሳችሁ ፎቶ ምናምን ነገር ወርዶ እንግዲህ ፎቶ እስከዛሬ በተሰቀለበት ነው እንግዲህ። እሺ እሱ ሌላ ርዕስ ነው፣ ግን እንጃ በዚህ አይነት ሁኔታ አብርሽ ይጠላታል ሩታን እንጂ አይወዳትም። መቼም የፍቅር ስሜት ሊኖረው አይችልም። ነገር ስታረጊ ተረጋጋ፣ ቆም ብለህ አስብ እስኪ ተረጋጋ። ልጅቷን አትከፍትራት፣ ወንድ ልጅ ቆረጠ። አትከፍትራት፣ በስነ ስርዓት ቆመ ከራስ ጋር ለመሆን ሞክር። አንተ ነህ ሁሉ ስታስመስል የኖርከው። አይነ ውሃ ሌላ ነገር ነው የሚያወራው፣ ተግባረ ሌላ ነገር ነው፣ ቃላት ነው ሌላ። ማች አያደርግም። በቃላት በአንደበት አልፈልግም ትላለህ፣ ነገር ግን ተግባረ እኔን እንደምትፈልገኝ ቆይ እኔ ምለው ማለት ነው። ሩታ እስከዛሬ ድረስ የምትደጋገማት እቺ ቃል አለች፣ ተግባር እኔ እንደምትፈልገኝ አለች። የአብርሽ ተግባር እሷ እንደሚፈልጋት። ቆይ እኔ ጥያቄ የሆነብኝ ነገር በድብቅ አብርሽ እየሄደ እሷ ጋር ይተኛል ነው? ጀስት እኔ አላውቅም። ምናልባት ሄዶ መተኛት ሊፈጠር ይችላል። ምክንያቱም ብዙ ጊዜ እኔ የምሰማው ታሪኮች ነገር አሉ እንደዚህ ይፋቱና ግን ስቲል የሆነ አይነት አታችመንት ስላላቸው በድብቅ ሄደው ሌላ አግብተው ቢሆንም ግን ከቀድሞ ሚስታቸው ባላቸው ጋር የሚተኙ ሰዎች ነገር አሉ። እና ሩታ አብርሽ ይፈልገኛል ብላ የምታስበው ይሄ በቃ ከካሜራ ጀርባ የሚያሳየኝ ነገር አለ የምትለው መቼስ ካሜራ ፊት አያሳዩንም እንደዛ አይነት ነገር። እና እሱን ነገር ነው እንዴ? እኔ የምሬ ነው። እስከዛሬ ድረስ አስተውላችሁ ከሰማችሁ ሩታ በቃ እንደሚፈልገኝ ያሳየኛል፣ ተግባሩ ምናምን ነገር ትላለች። አንደበቱ ሌላ ተግባሩ ሌላ ትላለች። ይኸው እኮ ተግባሩን እያየን እኮ ነው። አንስቶ ያፍርጠሽ። ቆይ ሩታ ተግባሩ ከዚህ በላይ ምንድን ነው? እንደሚጠላሽ እና እንትን እንደማይፈልግሽ ማሳያ ምንድን ነው ከዚህ በላይ ተግባሩ? እኔ አላቅም። ተግባር ብላ ሩታ የምትለው ነገር ሌላ አብሮ መተኛት፣ አብሮ ማደር ምናምን ከሆነ ሌላ ነገር ማድረግ ከሆነ እሱ ይሄ ፍቅር ሊሆን አይችልም። ሩታ ምናልባት እንደዛ አስበሽ ከሆነ እንግዲህ ካሜራ ፊት ሁለቱም ላይናገሩ ይችላሉ እንዲያረግን ብለው እና ምናልባት ይሄን ነገር ጠረጠርኩ ቤተሰብ እንደዚህ አይነት ነገር ሊፈጠር ስለሚችል እና ሊናገሩ እነሱ ራሱ ሼም ይዛቸዋል። ብቻ ዝም ብሎ እንደ ግምት ነው ግን ይህን ነገር ያልኩት እና አላቅም ከአብርሽ ከዚህ በላይ ምን አይነት ተግባር እንደሚያሳይ የግድያ ሙከራ ያርግሽ። የበሬን ነው ማለት አብርሽ እንዴት ያሳየ? በቃ ረገጠ፣ ሰደበ፣ አሸንጉሊት አለ፣ ምን አለ፣ ሌላ ሴት ይዞ መጣ፣ እንዲህ አለ ምናምን። ከዚህ በላይ ምን አይነት ተግባር ነው የምትፈልግ ሩታ? ከዚህ በላይ ተግባር ምንድን ነው? አንድ ምልክት እኮ ይበቃችኋል አይደል? እንደ ሴቶች በቃ ልትለያዩ ምናምን ነገር እና ይሄ ሁሉ ምክንያት ተደራርቦ ግን አንቺ አንድ ምክንያት የሆነች ምክንያት ይዘሻል። አልጋ አካባቢ ያለች ጨዋታ ይዘሻል። እኔ እንደዛ ነው የሚመስለኝ። ይቅርታ አፌን ሞልቼ ስለተናገርኩ እንደዚህ አይነቱን ነገር ግን እኔ አላቅም። ከዚህ በላይ ሩታ ጭፍን ባትሆኚ ይሻላል። አሁን እንግዲህ ሊላቀሱ ነው ደግሞ ይኸው እኔ ሩታ አንጀቴን አትቢዋ። የምሬ ነው፣ አንጀቴን አትቢው። እኔ በጣም በቃ ማለት ታሳዝኛለሽ ነገር እኮ ግልጽ ነው። በቃ እንዲሁም እስከዛሬ ለተናገርኩትም ነገር እንዲሁም የሚክስሽ ከሆነ ይቅርታ ብል ችግር የለውም፣ ችግር የለብኝ፣ ጣጣ የለብኝም። ግን ይሄ ሁሉ የምትኙ ለአንድ ወንድ ነው አይደል? ይሄ ሁሉ ረግጦች ለመሄድ፣ ይሄ ሁሉ ሰድቦች ለመሄድ፣ ይሄ ሁሉ ህዝብ ፊት ለሚያንቋሸሽሽ፣ ይሄ ሁሉ ህዝብ ፊት ለሚያፍርብሽ አንድ ተራ ወንድ ነው አይደል? እና ይሄን እያየን ቤተሰብ እኔ ሩታን አትቆጣ ነው የምትሉት? ምንድን ነው የምትሉት? ቆይ ቤተሰብ እኔ አላቅም። ሩታን ስናገር አትናገር የምትሉ ሰዎች ማለት ነው። ይሄ ሁሉ ለአንድ ወንድ ነው፣ ለዛውም አብረሽ ለሚባል እዛም እዚህም ሴት ጓዳ ምናምን ነገር ለማይጠፋ ሰው እንግዲህ እዛም በየሴቱ ጓዳ ፎቶ ተለጥፏል፣ በየሴቱ ጓዳም ይተኛል ምናምን ነገር እና ለዚህ ወንድ ምናምን ነገር በአደባባይ እንግዲህ ያፍርባታል። ስለሚያፍርባት ነው። እንዲሁም ቅድም ያልኩትን ነገር ራሱ ካነሳ አይቀር ማለት ይሄ የአልጋ ጨዋታ አይደለም እንበልና ይሄ ትክክል የሆነ ፍቅር ነው ነገር ብለን ብናስበ ራሱ አደባባይ ላይ ታዲያ ለምንድን ነው እንደማይፈልጋት የሚያሳየው? ስለሚያፍርባት እና የሚያፍርብሽ ባህል ምን ያደርገልሻል ሩታ?
እና እኔ አላቅም። እኔ ከዚህ በላይ ምንም አይነት ቃል ወስጄ ላስረዳ አልችልም። ስልችትን ያለኝ ቤተሰብ እና አላቅም። ብቻ ለማንኛውም እስቲ በጊዜው ጌታ ልቦናውን ይስጣት ነው ብለው ቤተሰብ እናንተንም ከእንደዚህ አይነት ትዳር ከእንደዚህ አይነት ጭፍንነት ከተሞላው አይነት ፍቅር ፈጣሪ ይሰውራችሁ። ከዚህ አይነት እንትን ጌታ ይሰውራችሁ፣ ይጠብቃችሁ። ይህን ማለት እፈልጋለሁ። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። ቪዲዮን ላይክ እያደረጋችሁ ውጡ። በቀጣይ ቪዲዮ እንገናኛለን። በብዙ ድካም ነው ይህን ቪዲዮ የምቀርጸው እና ላይክ እያደረጋችሁ ውጡ። ለማንኛውም ወዳችኋለሁ። ይመቻችሁ።